እንደምንላችኋል የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተሰኞ ወደ እናንተ እንዲደርሱ ከመሃል ሚዲያ ያዘጋጀናቸውን የቀን መረጃዎቻችንን የምናሻግርበት ሰዓት ላይ ደርሰናል። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሮ በቅድሚያማ በትረሳ ጉዳዮቹን በራያ አላማጣ ወረዳ በህወሓት ታጣቂዎች ላይ የድሮን ጥቃት መፈጸሙ ተሰምቷል። ጥቃቱ ከተፈጸመበት የመረዋ ሁለተኛ ደረጃ ትምህርት ቤት አካባቢ የወጡ አዳዲስ መረጃዎች ምንን ያመለክታሉ? ድሮኑ አሁንም የሚያደርገው አሰሳስ በአካባቢው ላይ ምን አይነት ውጥረትን ፈጥሯል? ተጨማሪውን ይዘናል። አብራችሁን ከቆያችሁ ታደምጡታላችሁ። ትህነግ በራያ ህዝብ ላይ የጅምላ ግድያ አደገኛ ሴራን አቅዶ ወደ ተግባር ገብቷል አሉ የቀድሞ የትግራይ ዞን አስተዳዳሪ አቶ ሀብቱ ኪሮስ። በትህነግ አርሚ 15 22 እንዲሁም 26 ውስጥ የነበሩ ከ600 በላይ ታጣቂዎች ከምሽግ መኮብለላቸው ተገለጸ። የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ የሚፈጽማቸው ጥቃቶች መቀጠላቸውን የብሪታንያ የባህር ላይ ንግድ ስራዎች ድርጅት አስታወቀ። የሚለው ከውጭ ያዝነው ነው። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው እናልፋለን። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶቹ ያስረከበው ሆራ ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት። በራያ አላማጣ ወረዳ በህወሓት ታጣቂዎች ላይ የድሮን ጥቃት መፈጸሙ ተሰማ። ጥቃቱ ከተፈጸመበት የመረዋ ሁለተኛ ደረጃ ትምህርት ቤት አካባቢ ወጡ አዳዲስ መረጃዎች ምንን ያመለክታሉ? ድሮኑ አሁንም የሚያደርገው አሰሳስ በአካባቢው ላይ ምን አይነት ውጥረትን ፈጥሯል? ተጨማሪውን እንሆ። በራያ አላማጣ ወረዳ የመረዋ ንዑስ ወረዳ ልዩ ስሙ መረዋ ሁለተኛ ደረጃ ትምህርት ቤት አቅራቢያ በሚንቀሳቀሱ የህወሓት ታጣቂዎች ላይ ከባድ የድሮን ጥቃት መፈጸሙን የአካባቢው ምንጮች አስታውቀዋል። ጥቃቱ የተፈጸመው ዛሬ ነሐሴ 4 ቀን ከጠዋቱ 2 ሰዓት ገደማ እንደሆነም ተገልጿል። እንደ ምንጮቹ ገለጻ ከሆነ የድሮን ኢላማው የተደረገው በሁለተኛ ደረጃ ትምህርት ቤቱ አቅራቢያ በነበረውና አርሚ 26 በመባል የሚታወቀው የህወሓት የታጠቀ ቡድን ላይ ነው። ጥቃቱ ከተፈጸመበት አጋጣሚ ጋር ተያይዞ እንደተገለጸው ታጣቂዎቹ በግመል ተጉዞ የመጣላቸውን የጦር መሳሪያና ወታደራዊ ቁሳቁስ በመረከብ ላይ እያሉ በድንገት በተሰነዘረ ጥቃት ከፍተኛ ጉዳት ተስተናግዷል። ጥቃቱ የተፈጸመበት የመረዋ ንዑስ ወረዳ አካባቢ በትምህርት ቤቱ አቅራቢያ የታጣቂዎች እንቅስቃሴ ይስተዋልበት የነበረ ስፍራ ነው። በጥቃቱ ሳቢያ በታጣቂዎቹ ላይ የደረሰው የሰውና የቁሳቁስ ጉዳት ከፍተኛ መሆኑ የተገለጸ ቢሆንም ስለደረሰው ጉዳት መጠን ዝርዝር መረጃዎች ለማጣራት ጥረት እየተደረገ ይገኛል። ጥቃቱን የፈጸመው ድሮን ከተመታው ስፍራው በተጨማሪ በዙሪያው ባሉ አካባቢዎች ላይ አሁንም የአየር ላይ አሰሳ ማድረጉን እንደቀጠለ የአካባቢው ነዋሪዎችና ምንጮች አረጋግጠዋል። ይህ በእንዲህ እንዳለ ከአካባቢው የተገኙ መረጃዎች እንደሚያመለክቱ ከሆነ በጥቃቱ ሳቢያ በአካባቢው የሚገኙ የህወሓት ታጣቂዎች ከፍተኛ ድንጋጤ ውስጥ መውደቃቸውንና ወታደራዊ እንቅስቃሴዎቻቸውም መገታቱን አመልክተዋል። ትህነግ በራያ ህዝብ ላይ የጅምላ ግድያ አደገኛ ሴራን አቅዶ ወደ ተግባር ገብቷል አሉ የቀድሞ የትግራይ ዞን አስተዳዳሪ አቶ ሀብቱ ኪሮስ። የቀድሞ የደቡብ ትግራይ ዞን አስተዳዳሪ የሆኑት አቶ ሀብቱ ኪሮስ ትህነግ በደቡብ ግንባር አዲስ ጦርነትን ለመክፈት እያደረገ ያለው ትንኮሳና እንቅስቃሴ በራያ ህዝብ ላይ ያቀደውን አደገኛና እኩይ ሴራን በዝርዝር አጋልጠዋል። አቶ ሀብቱ እንደገለጹት ቡድኑ በደቡብ ግንባር የሚያደርገው ወታደራዊ እንቅስቃሴና አዲስ ጦርነትን የመቀስቀስ ጥረት በታቀደ ስልት የሚመራ ነው። ትህነግ በቅድሚያ ትንኮሳ በመክፈት የመንግስት የአየር ኃይል አጸፋ ጥቃት እንዲሰነዘረ በማድረግ ጥቃቱ ሆን ብሎ በራያ ህዝብ ላይ እንዲያርፍ ሁኔታዎችን ለማመቻቸት አቅዷል። ይህ አደገኛ አካሄድ ቡድኑ የለውጥ ኃይል ደጋፊ ሆኗል ብሎ የሚፈርጀውን የራያ ህዝብን ለማስመታትና ጉዳቱን ለፖለቲካ መጠቀሚያ ለማድረግ ያለመ ነው ብለዋል። ከዚህ በተጨማሪ ቡድኑ በጦርነት ወቅት መንገድ ታውቃላችሁና ምሩን በሚል ሰበብ የራያ ወጣቶችና ልጆችን ከፊት በመደርደር ለጥይት ማብረጃነት ሊጠቀማቸው ማቀዱን የቀድሞ አስተዳዳሪ ጠቁመዋል።
ይህ የጥፋትና የጥቃት መመሪያ በጆን መንዲ በኩል ሳይቀር ቀጥተኛ የተላለፈ መሆኑን አቶ ሀብቶ ኪሮስ አረጋግጠዋል። ይህ አካሄድ በክልሉ ያለውን ውጥረት የበለጠ የሚያባብሰውና የአካባቢውን ሕዝብ ለከፍተኛ ሰብአዊና ቁሳዊ ጉዳት የሚዳርግ በመሆኑ በሕዝቡና በአካባቢው ተወላጆች ዘንድ ከፍተኛ ስጋትን ፈጥሯል ብለዋል። የትህነግ አርሚ 15 22 እንዲሁም 26 ውስጥ የነበሩ ከ600 በላይ ታጣቂዎች ከምሽግ መኮብለላቸው ተገለጸ። ምንጮች እንደገለጹት በትህነግ አመራር አማካኝነት በዛታ አካባቢ ለጦርነት ዝግጅት ወደ ምሽግ ተገደው ገብተው የነበሩ ከ600 በላይ የሚሆኑ የአርሚ 15 22 እና 26 ታጣቂዎች በትላንትናው ዕለት ሌሊት ምሽት ምሽጉን ጥለው መኮብለላቸው ተገልጿል። እንደ ምንጮቹ ገለጻ ምሽጉን ጥለው የኮበለሉት እነዚህ ታጣቂዎች በአሁኑ ወቅት ወደ ተዘጋጀላቸው ሰላማዊ ቦታ በሰላም መድረሳቸው ተረጋግጧል። ከዚህ ቀደም የነበረውን አፋኝ እንዲሁም ለጦርነት የሚያዘጋጅ አደረጃጀትን በመካድ የተወሰደ እርምጃ እንደሆነም ተጠቅሷል። በዚህ ዞታ ውስጥ የሚገኙ ሌሎች የትህነግ ታጣቂዎችም በተመሳሳይ እርምጃን በመውሰድ ወደ ተዘጋጀላቸው ሰላማዊ ስፍራ ለማለፍ የመጨረሻውን ዝግጅት እያደረጉ እንደሚገኙ ምንጮቹ አክለው ገልጸዋል። ጥቃቱን እንዲሁም አላስፈላጊውን ደም መፋሰስን ለማስቀረት በሚደረገው ጥረት የሀገር መከላከያ ሰራዊት ስትራቴጂካዊ እርምጃዎችን አጠናክሮ መቀጠሉም ነው የታወቀው። በቀጠናው አዲስ ጦርነት እንዳይቀሰቀስ ዓለም አቀፍ ማህበረሰብ በትህነግ ላይ እርምጃን ይውሰድ አሉ አቶ ጌታቸው ረዳ። አቶ ጌታቸው ረዳ ባወጡት ዘለግ ያለ መግለጫ መሰረት የትህነግ አመራሮች ከፌዴራል መንግስቱ ጋር ያለውን ልዩነት በሰላማዊ መንገድ መፍታት እንደማይቻል በይፋ ማወጃቸውንና ወደ አደገኛ ጦርነት አቋም መሸጋገራቸውን አጋልጠዋል። ዝርዝር ዘገባውን ነው። በጦርነት ዝግጅት ፊት ዝምታን መምረጥ ከተባባሪነት እንደማይለይ በማሰብም ዓለም አቀፉ ህብረተሰብ በቀጠናው አዲስ ጦርነት እንዳይቀሰቀስ በትህነግ ላይ አስቸኳይ እርምጃዎችን እንዲወስድ ጥሪን አቅርበዋል። አቶ ጌታቸው ረዳ ዓለም አቀፉ ማህበረሰብ እንዲወስዳቸው ከጠየቋቸው እርምጃዎች መካከልም የድንበር አቋራጭ የጦር መሳሪያ እንዲሁም የወታደር እንቅስቃሴዎችን ለማረጋገጥ የሳተላይትና የመሬት ላይ ክትትል ማሰማራት፣ ግጭት ለሚቀሰቅሱ ወታደራዊ እንዲሁም የፖለቲካ ተዋናዮች ተጠያቂነት ማስፈን፣ የሲቪሎችን ደህንነት ማስቀደምና በቀጠናው ካሉ ሁሉም ኃይሎች ሙሉ ወታደራዊ ግልጽነትን መጠየቅ የሚሉት በዋነኛነት ይገኙበታል። ለወራት ሲካሄድ የነበረው የትህነግ አመራሮች ጥምረት አሁን ላይ አደባባይ ሚስጥር መሆኑን የገለጹት አቶ ጌታቸው ረዳ አመራሩ የፕሪቶሪያውን የሰላም ስምምነትን አጥብቀው ከሚቃወሙ የውጭ እንዲሁም የውስጥ ኃይሎች በተለይም ከአስመራው መንግስት ጋር በይፋ መስራት መጀመሩን አስታውቋል። ዶክተር ደብረጽዮን እንዲሁም ግብረ አበሮቻቸውን በስም የጠቀሱት አቶ ጌታቸው ረዳ የቡድኑ ዓላማ ምዕራብ ትግራይን በሰላማዊ መንገድ ማስመለስ ሳይሆን አዲስ አበባ ያለውን የፌዴራል መንግስት በኃይል መገልበጥ መሆኑንም ገልጸዋል። ይህ ህልም ፈጽሞ ሊሳካ የማይችል ቢሆንም ሙከራው በቀጠናው ሰላም እንዲሁም በትግራይ ህዝብ ህልውና ላይ የሚያስከትለውን አደጋ እጅግ እየከፋ እንደሚሆንም አስጠንቅቀዋል። በቅርቡ በሸረሪና አካባቢ የተፈጠረውን ግጭት በማሳያነት ያነሱት አቶ ጌታቸው በወቅቱ በቁጥጥር ስር የዋለው ከፍተኛ የጦር መሳሪያ ከዚህ አደገኛ ጨዋታ የመጨረሻ ግብ የኢትዮጵያ መንግስት ማፍረስ መሆኑን እንደሚያሳይ እንዲሁም ወደ ትግራይና ሌሎች የሀገሪቱ ክፍሎች በድብቅ የሚደረገው ከባድ የጦር መሳሪያ ዝውውር በአፍሪካ ቀንድ ሰላም ላይ የተጋረጠ የቅርብ አደጋ መሆኑን አክለዋል። የትግራይ ሰራዊት አባላት ለጥቂት ጦርነት እንደ ጡረታ እቅዳቸው ለቆጠሩ አካላት ሲሉ ህይወታቸውን እንዳያባክኑ ጥሪ ያቀረቡት አቶ ጌታቸው የኤርትራው ኢሳያስ አፈወርቂም የትህነግ አመራሮችን እንደ መጠቀሚያ በማድረግ ትግራይን የመከላከያ ቀጠና ለማድረግ እየሰሩ መሆኑን አጋልጠዋል። አቶ ጌታቸው አክለው የፌዴራል መንግስቱ ለፕሪቶሪያ ሰላም ስምምነት ሙሉ ትግበራ ቁርጠኛ ሆኖ እንዲቀጥል እንዲሁም ለሚደረጉ ተደጋጋሚ ትንኮሳዎች ትዕግስት በማሳየት ለሰላም የሚሆኑ በሮችን ክፍት አድርጎ እንዲቆይም ጠይቀዋል። ፕሬዝዳንት ኢሳያስ አፈወርቂ እንዲሁም መንግስቱ ይኮበልላሉ አሉ የቀድሞ የአሜሪካ አምባሳደር ቲቦር ናጂ። የቀድሞ በኢትዮጵያ የአሜሪካ አምባሳደር ቲቦር ናጂ የአስመራውን አስተዳደር በተመለከተ የሚያደርጉትን ጠንካራ ወቀሳ እንዲሁም አስተያየት ቀጥለውበታል። አምባሳደሩ ከጸረ ሻዕቢያ ቡድኖች ጋር ያላቸውን ግንኙነት እያጠናከሩ እንደሚገኙ የተገለጸ ሲሆን ከብርጌድ ንሓመዱ የሰማያዊ ማዕበል ንቅናቄ መሪዎች ጋር በአሜሪካ ውይይት ማድረጋቸውን ይፋ አድርገዋል። አምባሳደር ቲቦር ናጂ በኤክስ ወይንም ትዊተር ገጻቸው ላይ ባሰፈሩት መልእክትም ፕሬዝዳንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያምና
ሙአመር ጋዳፊ ያሉ የቀድሞ አምባገነን መሪዎችን ዕጣ ፈንታን በመጋራት በቅርብ ጊዜ ውስጥ ከሀገር ፈጥነው እንደሚወጡም አስጠንቅቀዋል። ይህ ንግግር በአስመራው መንግስት ደጋፊዎች ዘንድ ከፍተኛ መደናገጥን መፍጠሩም ነው የተነገረው። በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት በዚህ ወቅት ወታደራዊ ትንተና የሚሰጡ አካላት ጦርነት ከተቀሰቀሰ ሁለት ዋና ዋና ክስተቶች ሊከሰቱ እንደሚችሉም ይጠቁማሉ። የመጀመሪያው ኢትዮጵያ አሰብን የመቆጣጠር አጋጣሚ ሲሆን፣ ሁለተኛው ደግሞ የፕሬዝዳንት ኢሳያስ አፈወርቂ ከስልጣን መወገድ ነው ብለዋል። የቀድሞ የኢትዮጵያ አየር ኃይል አዛዥ ጀነራል አበበ ተክለ ሃይማኖት ቀደም ሲል በሰጡት አስተያየት ግጭት ከተነሳ የሻዕቢያ አስተዳደር ማብቂያ ሊሆን እንደሚችል መናገራቸው ይታወሳል። በኤሌክትሪክ ስርቆትና የመሰረተ ልማት ውድመት 570 ሚሊዮን ብር በላይ ኪሳራ ደረሰ። የኢትዮጵያ ኤሌክትሪክ አገልግሎት በ2018 ዓ.ም በኤሌክትሪክ ስርቆትና በመሰረተ ልማት ዘረፋ ከ570 ሚሊዮን ብር በላይ የሚገመት ጉዳት መድረሱን ገልጿል። ውድመቱ ትራንስፎርመሮችን፣ የስርጭት መስመሮችንና በመሬት ስር የተቀበሩ ኬብሎችን መስረቅና መቁረጥን ያካትታል። የተቋሙ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው እንደገለጹት አገልግሎቱ በበጀት ዓመቱ 118.9 ቢሊዮን ብር ገቢን ሰብስቧል። ይህም የእቅዱን 102.6 በመቶ አፈጻጸም ነው። ከገቢው ውስጥ 13.9 ቢሊዮን ብር ለመንግስት የታክስ ገቢም ሆኗል። በበጀት ዓመቱ 638505 አዳዲስ ደንበኞችን የኤሌክትሪክ መስመር ጋር ማገናኘቱን እየገለጸው ተቋሙ ከ450 ሺህ በላይ ደንበኞች ቆጣሪ እንዲያገኙ የተሰራ መሆኑንም አስታውቀዋል። በቀጣይ 2019 ዓ.ም ደግሞ 1.1 ሚሊዮን አዳዲስ ደንበኞችን ለማግኘት እቅድን ይዟል። ሆኖም የነዳጅ እጥረት፣ የኃይልና የመሰረተ ልማት ስርቆት፣ የማከፋፈያ ጣቢያዎች አቅም ውስንነትና የአውታር መረብ እርጅና አገልግሎቱ ከተጋፈጣቸው ዋና ዋና ችግሮች መካከል መሆናቸውን ገልጸዋል። የ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሼቲቭ የዲጂታል ክህሎትን ለማሳደግ እንዲሁም ሀገራዊ ለውጥ ለማፋጠን ከፍተኛ ሚናን እየተወጣ እንደሚገኝ የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። ተጨማሪውን ይዘናል። በጠቅላይ ሚኒስትር ዶክተር አብይ አህመድ የቀረበውን የኢትዮጵያ ወጣቶች የ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሼቲቭ እንዲቀላቀሉና የክረምቱ ወቅት ከመጠናቀቁ በፊት የተሳታፊዎችን ቁጥር ወደ 7 ሚሊዮን ለማድረስ የተደረገው ሀገራዊ ጥሪን አቅርቧል። የጠቅላይ ሚኒስትሩን ጥሪ ተከትሎ በጠቅላይ ሚኒስትር ጽህፈት ቤት አስተናጋጅነት በኢኒሼቲቭ ዙሪያ የልምድ ልውውጥ መርሃ ግብር ተካሂዷል። ይህ ዝግጅት የዘርፉን መሪዎችና ፖሊሲ አውጪዎች የምስክር ወረቀት ያላቸውን የኢኒሼቲቭን ተመራቂዎችና ወጣት ባለሙያዎችን በአንድነት ያገናኘ መሆኑን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ተሳታፊዎቹ ተሞክሯቸውንና እይታዎቻቸውን በመድረኩ እንዲያካፍሉ መደላድልን በመፍጠርም መርሃ ግብሩ በተግባራዊ ዲጂታል ክህሎት ልማት አማካኝነት ለዲጂታል ኢትዮጵያ 2030 አጀንዳ እድገት የራሱን አስተዋጽኦ ማበርከቱን አመልክቷል። መርሃ ግብሩ በኤአይ ላይ ባተኮረ የኤግዚቢሽን ጉብኝት እየተጀመረ ሲሆን በመቀጠልም በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም የመክፈቻ ንግግርን አድርገዋል። ኃላፊዋ በንግግራቸው የወጣቶች የቴክኒክና የዲጂታል ክህሎት ብቃት ወሳኝ ሀገራዊ ሀብት መሆኑን ገልጸው በዚህ ክረምት የኮደሮችን ቁጥር 7 ሚሊዮን ለማድረስ በጠቅላይ ሚኒስትሩ የቀረበውን ጥሪ ተግባራዊነትን አረጋግጠዋል። በመቀጠልም በተካሄደ የፓናል ውይይት ላይ የ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሼቲቭ ልምዳቸውንና እይታቸውን ያካፈሉ 4 ባለሙያዎች ተሳትፈዋል። የኢኖቬሽንና ቴክኖሎጂ ሚኒስትር ከፍተኛ አማካሪ ዶክተር አብዮት ባዩ፣ የጊሮ ዋና ስራ አስፈጻሚ ቤተልሔም ደሴ እንዲሁም የኢኒሼቲቭ ምሩቃን የሆኑ አዝመራው ታደሰና የቴክኖሎጂ ስራ ፈጻሚዋ ማለት ስዩም የተሳተፉ ባለሙያዎች ናቸው። ተሳታፊዎችና ወጣቶች ክህሎታቸውን ያለማቋረጥ እንዲያሳድጉ በተግባር ላይ ያተኮሩ መፍትሄዎችን እንዲያበለጽጉና በኢትዮጵያ ዲጂታል ስነ ምህዳር እድገትና ፈጠራ ውስጥ የድርሻቸውን እንዲወጡ የውይይቱ ተሳታፊዎች አበረታተዋል። ወጣት ተሳታፊዎች የዲጂታል ክህሎትን የተመለከቱ ጥያቄዎችን ለፓናሊስቶች አቅርበው ምላሽ ያገኙበት ሲሆን አጠቃላይ መርሃ ግብሩ ግልጽ ውይይትና የልምድ ልውውጥ የተስተናገደበትም ነው። ይህ የልምድ ልውውጥ የ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሼቲቭ የዲጂታል ክህሎትን ለማሳደግና ሀገራዊ ለውጥ ለማፋጠን ያለው ከፍተኛ ሚና በድጋሚ ያረጋገጠ መሆኑንም ጽህፈት ቤቱ ገልጿል።
ከሐምሌ 8 ቀን 2018 ዓ.ም ጀምሮ እየተካሄደ ያለውን ሀገራዊ የምክክር ጉባኤን ለመዘገብ ከኮሚሽኑ ጋር ግንኙነት የፈጠሩ 54 የሚዲያ ተቋማት 461 ዘጋቢዎችን አሰማርተው የጉባኤውን ሂደት ለሕዝቡ ያደረሱ ይገኛሉ። የሚዲያ ተቋማትን የዘገባ ተሳትፎና የመረጃ ተደራሽነትን አስመልክቶ ኮሚሽኑ ሀገራዊ ምክክሩ ከመካሄዱ በፊት በርከት ያሉ የግንዛቤ ማስጨበጫና የአጋርነት ማጠናከሪያ መድረኮችን ከመገናኛ ብዙሃን ኃላፊዎችና ባለሙያዎች ጋር አካሂዷል። በእነዚህ መድረኮች በተፈጠረ መግባባት በሀገራዊ ምክክር ሂደት በርካታ የሚዲያ ተቋማትና ባለሙያዎች እንዲሳተፉ መደላደል ከመፈጠሩ ባሻገር መረጃዎች በሙያዊና ሀገራዊ ኃላፊነት እንዲሰራጩ ማስቻሉም ተጠቅሷል። ተሳትፎ ሁሉንም የመገናኛ ብዙሃን አይነቶች እንዳካተተና የተቋማቱን ኤዲቶሪያል ፖሊሲን ባከበረ መልኩ መረጃዎችን ተደራሽ የሚያደርጉበትን ነጻነት በኮሚሽኑ በኩል እየተረጋገጠ መሆኑንም ኮሚሽኑ ገልጿል። ኮሚሽኑ በምክክሩ ቦታ ተገኝተው እንዲሁም ከኮሚሽኑ ማህበራዊ ሚዲያ ገጾችና በስፍራው ከሚገኙ መገናኛ ብዙሃን መረጃዎችን እየተጋሩ ለሕዝብ እያደረሱ ላሉ የመገናኛ ብዙሃን ተቋማትና ባለሙያዎችም ምስጋናቸውን አቅርበዋል። ይህንን ተሳትፎ እስከ ድህረ ምክክር አጠናክረው እንዲቀጥሉም ጠይቀዋል። ህብረተሰቡ ወደ ምክክሩ ቦታ የገቡ መረጃዎችን ተደራሽ ከሚያደርጉ መገናኛ ብዙሃንና ባለሙያዎች መረጃዎችን በማግኘት ከተዛቡ መረጃዎች ራሱን እንዲጠብቅም ኮሚሽኑ አስገንዝቧል። እየተመለከታችሁ የምትገኙት ለዛሬ ለተሰኞ ወደ እናንተ እየደረሰ የሚገኘውን ቀን መሀል ዜናችንን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው አለፍን። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶቹ ያስረከበው ሆራል ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት። የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ የሚፈጽማቸው ጥቃቶች መቀጠላቸውን የብሪታንያ የባህር ላይ ንግድ ስራዎች ድርጅት አስታወቀ። በሆርሙዝ ወሽመጥ በሚንቀሳቀሱ የንግድ መርከቦች ላይ የሚደረጉ ጥቃቶች በመቀጠላቸው በመካከለኛው ምስራቅ ያለው የስጋት መጠን ከባድ እንደሆነ መቀጠሉን ድርጅቱ ገልጿል። ድርጅቱ እንዳሳወቀው ባለፈው ቅዳሜ አንድ የተባበሩት አረብ ኤምሬቶች የነዳጅ መርከብ በውሃ መተላለፊያው ላይ ኢላማ የተደረገ ሲሆን በወሽመጡ በኩል የሚደረገው የንግድ እንቅስቃሴ በጥቂት መርከቦች ብቻ ተወስኖ በዝቅተኛ ደረጃ ላይ ይገኛል። ለልየታ የሚረዱ የራዲዮ ግንኙነቶችን ማድረግ፣ ድሮኖችን ማብረር እንዲሁም የንግድ መርከቦችን ኢላማ ያደረገ ክትትልን ጨምሮ የአብዮታዊ ዘቡ ጥቃቶችን እንዲሁም የትንኮሳ እርምጃዎች ቀጥለዋል ሲል ድርጅቱ ባወጣው የቅርብ ጊዜ ወርሃዊ ሪፖርቱ ገልጿል። ሪፖርቱ አክሎም እነዚህ ድርጅቶች ኢራን ቁልፍ በሆኑ የባህር ላይ መጓጓዣ መስመሮች ላይ ያላትን ተጽዕኖን የማጠናከርና በመስመሮቹ በሚያልፉ መርከቦች ላይ ግፊት የማድረግ ፍላጎት እንዳላት የሚያመለክቱ ሆነው ቀጥለዋል ብለዋል። በመርከቦቹ አቅራቢያ የሚደረጉ የሚሳኤል ጥቃቶችና ፍንዳታዎችን ጨምሮ ቀጥተኛ ወታደራዊ እንቅስቃሴዎችም ወደ ኦማን በሚወስዱ ደቡባዊ መስመሮች መቀጠላቸው ተጠቅሷል። የብሪታንያ የባህር ላይ ንግድ ስራዎች ድርጅት ያልተመዘገቡና ያልፈነዱ ፈንጂዎች የሚያደርሷቸውን አጋጣሚዎች በሆርሙዝ ወሽመጥ ሊቀጥሉ እንደሚችሉም አስጠንቅቀዋል። ሩሲያ የኒውክሌር ባሊስቲክ ሚሳይል ሰመሪኖቿን በግዙፍ መርከቦች ማጣር ጀመረች። ሩሲያ በባህር ላይ ወደቦቿ የቆሙ የአቶሚክ ኃይል አመንጭ የባሊስቲክ ሚሳይል ሰብሪኖቿን አዲስ በተዘረጉ የመከላከያ መርከቦች ማጣር መጀመሯን አዳዲስ የሳተላይት ምስሎች እያሳዩ ነው። የውጭ ጉዳይና የመከላከያ ተንታኞች እንደሚሉት ከሆነ እነዚህ ግዙፍ መርከቦች ሰብሪኖች ወደብ ላይ በቆሙበት ወቅት ከባህር ላይና ከውሃ ውስጥ ድሮኖች፣ ከድብቅ አጥቂ ቡድኖች እንዲሁም ከተለያዩ ያልተጠበቁ ጥቃቶች ለመጠበቅ ታስበው የተዘረጉ ናቸው። ይህ ታላቅ ጥንቃቄ የተሞላበት እርምጃ የተወሰደው ዩክሬን ሩቅ ርቀት ተኳሽ ድሮኖችን እንዲሁም አዳዲስ የባህር ላይ አጥቂ ስርዓቶችን በመጠቀም ከፍተኛ ዋጋ ያላቸውን የሩሲያ ወታደራዊ ኢላማዎችን የመምታት አቅሟን እያሳየች በመጣችበት በአሁኑ ወቅት ነው። የሩሲያ የባሊስቲክ ሚሳይል ሰብሪኖች የሀገሪቱ የኒውክሌር መከላከያ አቅም
ዋና እንዲሁም እጅግ ወሳኝ መደገፊያዎች በመሆናቸው ጥበቃቸው ለሞስኮ ከፍተኛ ስትራቴጂካዊ ቅድመ አንደኝነት የሚሰጠው ጉዳይ ነው። ለዛሬ ለተሰኙ ያዝናቸውን የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠናክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ እንዲሁም ቴሌግራም፣ ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በኔ ቦታ በቃው። ጤና ይስጥልን።